ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ እያልኩ ኢንሻአላህ የሲፈት መንገድ ክፍል 12 በሱለይማን አደም የተጻፈ። ከቀብር ተመልሰው ከየቤታቸው ባመጡት ትሪ እንጀራና ምስር ክክ ወጥ እያደረጉ ወደ መስጂድ በር ቢወስዱ ልዑልን በማገዝ ኢብራሂምና ሐምዛ ሩፋኤል ቤተክርስቲያን በር ላሉ ነዳያን ማብላት ጀመሩ። ልዑል ለአባባ ኢማሙ ሲያበላ አባባ ኢማሙን እዝጌር እንድምራቸው በልቡ እያሰበ ነበር። እነሆም ቀጥሏል። ሲፋን ይህ ከጓደኞቿ ጋር ሆና በማድረጓ ነፍሷን ልቅናን ጨብጣ ትከሻዋ ሲሰፋ ተሰማት። ምድር ላይ ያለች ሳይሆን ከአባባ ኢማሙ ጎን ጀነት ውስጥ የምትንሸራሸር ሆና አማለላት። በዚህም አባባ አዛውንቱን ስታገኛቸው ከጓደኞቿ ጋር ሆና ያደረገችውን ልትነግራቸው ሻቀለች። ይህ የምታወጣ የምታወርደው የእናቷን እግሮች እያጠበች ነው። እናቷ ሁሉን ነገራቸው እንዳለ ቢሆንም በምን ምክንያት እንደሆን ሳታውቅ ሲፋን አንድ የተስፋ ብርሃን አጥንቷታል። እናቷ የሚድኑበት የተስፋ ብርሃን እንዴት እንደሆነ ባታውቅም በልቧ ሙሉ እምነት አድሯል። ከአባባ ኢማሙ ዜና ቀጥሎ ስለ እናቷ ለአባባ አዛውንቱ ልትነግራቸው አስባለች። እሳቸው የሚመክሯት ምክር ተሳስቶ አይታው አታውቅም። አባባ አዛውንቱን ለመጠበቅ ካልሆነ በቀር በቂ የመደብ መዋያ ሽንኩርት አላት። በዚህም ምክንያት እስከ ንጋት ተኝታ ረፈድ ሲል አባባ አዛውንቱ ሳይመጣላት እንድትነሳና ወደ ጉልት ሄዳ እንድታገኛቸው አሰበች። ሆኖም እንደ እቅዷ ሊሄዱ ነገሮች ብዙ ናቸውና ዛሬው ንጋት እንደ እቅዷ ላይሄድላት ሆነ። ረፍዷል። አባባ አዛውንቱ አመለጧት። ሲፋ በቤታቸው ገላ ላይ የተዘረጋውን መዓት ሽንኩርት እያየች ቲት አለች። መርፈዱን አስተውላ በራሷ እየተነጫነጨች ካሁን አሁን ልነሳ ስትል ስለነጋ እንቅልፍ አልጠገበችም። አይኖቿ ቦዘዋል። ታዛጋለች። የሆነ ዱካክ ተጫጭኗታል። ተመልሳ መተኛት አሰኛት። መነሳት እንዳለባት አሁንም ለራሷ ትነግራለች። በዚህ መሃል ድንገት ጓደኞቿ ሲ ማለት የጀመሩት ቀና ብላ በር ከከፈተችላቸው በኋላ እየተነጫነጨች ምንድነው አለቻቸው። የሚሄድ እቃለሽ አሏት በየተራ። ኢብሮና እዛ ጋ ያለውን ልዑል ያኛውን አንተና ሐምዛ ያዙትና ውሰዱት፣ ለእናቴ ቡና አፍልቼ እመጣለሁ አለቻቸው። ወዳው ያለችውን በመቀበል ማዳበሪያዎቹን አንስተው ሲወጡ ወደ እናቷ በመመለስ አይናቸውን ለማየት የተሸፈኑበትን ልብስ ልትገለጥ እጇን ላከች። የሲፋ እናት ለወትሮ ፊታቸውን ተሸፍነው አያውቁም። ይህን ፊታቸው ላይ የተዘናፈለውን ነጠላ እንዳየች ይሄ ነገር ለአንዳች አልተጫናኝም አለች። የአይን እግብግብ ኪብቶቿን ሊያጋጥም ሲለፋ የነበረው አዚም በድንጋጤ ጥሏት ጠፋ። አባባ ኢማሙ ታወሷት። እማዬ አለች። ጉጉትና ያ በልቧ ሞልቶ የነበረው የተስፋ ህመም እያሰቃያት። የሲፋ እናት አይናገሩም አይጋገሩም። እማዬ አሁንም ትጮኻለች። የሲፋ እናት መልስ የሚሰጡበት አፋቸው የተለጎመ አንድ ክፉ ነገር እንዳለ የሲፋ ልብ አሟረተ። በዚህም አዑዙ ቢላ ያ ረቢ የዛሬን አለች በውስጧ። ከዛም ይህን ስትል ፍርሃት የጠረነፋቸው እጆቿን እንደምንም ወደ እናቷ ነጠላ ላከቻቸው። የእናቷ ፊት ግን
ከሌሎች ቀናት ሁሉ የተለየ ጸዳል ተሞልቶ ጉንጮቻቸው ለመሳቅ እቅድ ይዘው ሳምባቸው በርትቶ ሊተነፍስ ልባቸው የዚች ስስ ልጃቸው ብቸኛ መናኸሪያ ሊሆን እቅፋቸው እሷን አቅፎ ሊያድር ልሳናቸው ነይ የኔ ሲፋት ሊላት ሆኖ ተገለጠ። የሲፋ እናት በምንም እንደተሻላቸው ሳይታወቅ ተነሱ። ሲፋ ይህን የምታየውን ነገር ማመን ስላልቻለች ብር ብላ ወደ መንገድ በመውጣት እናቴ ነቃች፣ እናቴ ተነሳች እያለች ደስታዋን አሰማች። እንደገና ድድድድ ብላ ወደ ውስጥ ገብታ ከተጋደሙበት ቀና ብለው ፍራሻቸው ተለይተው አገኘች። ሲፋ አላመነችም። ሲፋ ማመን አቃታት። ጩኸቷን የሰማ ሁሉ እየሮጠ መጣ። የሚሯሯጠው ሁሉ ሲፋ ያለችውን ስላላዳመጠ አመጣጡ እናቷ ሞተ መሆኑን ለራሱ የነገረ በመሆኑ ሁሉን የሲፋት እናት ተቀምጠው ሲያይ ማመን አልችል ባሉ አይኖቿ የተፈጠረውን ነገር ምን ጉድ ነው? ምን ተአምር ተፈጠረ? እያለ የጥያቄ ክምር ወጠነ። ሲፋ ለዚህ መልስ የሚሆን ነገር የላትም። አሁንም ትስማቸዋለች። አሁንም አይኖቻቸውን፣ እጆቻቸውን በእቅፍ ሰውነታቸው፣ አንገት ስራቸውን፣ ሁለመናቸውን እናቷም በተራ በመሳም ያጣድፏት ጀመር። ከእርሳቸው ተወልዳ ሳለ ፈጽሞ ተገናኝተው የማያውቁ እናትና ልጅ ነገር ትርጉም አይሰጥ አይደል? ሁኔታቸውን ላላየ ብዙ ትርጉም የማይሰጡ ነገሮች አሉ። ከነዚህም መሃል አንዱ አሳሳማቸው ነው። አልሐምዱሊላህ ያ ረቢ አልሐምዱሊላህ ትላለች አሁንም እያለከለከች። በክፍል 13 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። ለዛሬ በዙ ይበቃኛል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ